የአርሶ አደሩን ጥቅም ከፍ ለማድረግ እንደየአካባቢው ስነ ምህዳር ሁኔታ በክልል ደረጃ 856 ሄክታር በላይ ማሳ በሩዝ ለመሸፈን ታቅዶ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። ያልተለመዱ ሰብሎቹን አርሶ አደሩ የማላመድ ስራ የምግብ ዋስትናን ማረጋገጥ ብሎም ተኪ ምርት ለማምረት ትልቅ አስተዋጽኦ እንዳለው የገለጹት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና ቢሮ ኃላፊ ዶክተር ዳንኤል ደሌ ናቸው። ለሰይፉ ሳሙኤል ዘገባ እድገት እስራኤል። በወላይታ ዞን ዳሞት ፑላሳ ወረዳ የሩዝ ምርት ማላመድና ዘር የመዝራት መርሃ ግብር ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የድላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የአርሶ አደሮችን ኑሮ ለማሻሻልና ኢኮኖሚያዊ ጠቀሜታቸውን ለማረጋገጥ ያልተለመዱ የሰብል አይነቶችን ማላመድ ወሳኝ መሆኑን ጠቅሰዋል። እንደ ክልል አምና 564 ሄክታር መሬት ላይ የሩዝ ሰብል የመሸፈን ስራ መከናወኑን የገለጹት ዶክተር መሪሁን ዘንድሮ 856 ሄክታር መሬት በሩዝ ሰብል ለመሸፈን ታቅዶ እየተሰራ መሆኑን ተናግረዋል። የሩዝን ፋይዳ ኢኮኖሚክ ፋይዳውን በሀገር ላይ ያለውን ሚና ከሀገር ውጪ ኢምፖርት እየተደረገ ልክ እንደ ብረት ኢምፖርት የሚደረግ ሰብል ስለሆነ እዚሁ አምርተን ለአካባቢ ገበያም ለሕዝባችንም ለቤት ኮንሰምፕሽን ከስነ ምግብ ዋስትና ጋር ተያይዞ በሀገር ደረጃ ብልጽግና ያስጀመረው የምግብ ሲስተም ጋር የገጠሩን ትራንስፎርሜሽን ለመስራት ታቅዶ በሚሰራው ስራ ላይ አንዱ ሚና ተጫዋች ስለሆነ ይሄንን አስፍተን ለመውሰድና አርሶ አደሩም ደግሞ በብዛት ተጠቃሚ እንዲሆን እንዲበላም ለገበያም እንዲያቀርብ ይሄ እዚህ ወላይታ ላይ ብቻ አይደለም ደቡብ ኦሞም አርብቶ አደሩም ጋር እየተሰራ ነው ያለው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም እንደገለጹት የሩዝ ሰብልን በአርሶ አደሮች ማሳ ማላመድ ምርትና ምርታማነትን ከፍ በማድረግ የምግብ ዋስትናን ለማረጋገጥ አይነተኛ ሚና ይጫወታል። መንግስታችን ምርትና ምርታማነትን ከማሳደግ አኳያ በርካታ ስራዎችን እየሰራ መጥቷል። ይህንን ታሳቢ ተደርጎ እንደ ሀገር ለምግብ ዋስትና ብቻ ሳይሆን ከአገር አልፎ ለውጭ ኤክስፖርት ከማድረግም አንጻር ሩዝ ምርት በጣም ተፈላጊ ከመሆኑ ጋር ተያይዞ እንደ ሰርቶ ማሳያ ለመጀመሪያ ጊዜ እንደ ዞናችን ግን በሁለቱ ወረዳዎች በዳሞት ሶሬና ይሄ ሁለተኛ ዳሞት ፑላሳ ላይ ለመሞከር የጀመርናቸው ስራዎች አሉ። የዞኑ ምክትል አስተዳዳሪና ግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በበኩላቸው ከተለመደው አሰራር ውጪ ሩዝን ማምረትና የማላመድ ስራ እንደ ዞን በስፋት እየተሰራ ነው ብለዋል። ሩዝ እንደኛ ዞን በተወሰኑ አካባቢዎች የመመረት ምርት መስጠት እንደሚችል በባለሙያም ተጠንቶ የተረጋገጠበት ሁኔታ አለ። ዳሞት ሶሬ ምቹ ስነ ምህዳር አለው። ዳሞት ፑላሳ ኦሎሞስት በሁሉም አካባቢ በሁሉም ቀበሌያት ሩዝን ማምረት እንደሚቻል በባለሙያ የተረጋገጠበት ሁኔታ አለ። ሶዶ ዙሪያም ላይ አለ። በሌሎችም አካባቢዎች ጨፌያማ አካባቢዎች ላይ ሩዝ የማምረት ምርት የመስጠት ፖቴንሻል ስላለ በእነዚህ አካባቢዎች የዘንድሮ የኤክስቴንሽን ስራ መጀመር አለብን በሚል አቅደን የተነሳበት ሁኔታ አለ። ሩዝ በአካባቢያቸው ከዚህ በፊት ያልተለመደ ሰብል ቢሆንም አካባቢው ሁሉንም ሰብል የሚያበቅል በመሆኑ ምርታማ እንደሚሆኑ የገለጹት ደግሞ የወረዳው አርሶ አደሮች ናቸው። አጋጣሚ በስደት ምክንያት ወደ ታንዛኒያ እና ኬንያ አካባቢ አንድ አመት ሙሉ ከቱምቤ ሶንጌ የሚባል ሪንጋ ማጋሬዛ ወይም ማረሚያ ቤት ብዙ ማሳ ነበራቸው። እዛ ጋር አንድ አመት ሙሉ እየሰራን ቆይተናል። ያንን ተሞክሮ ይዤ ነው ይሄንን ማሳ ያዘጋጀሁት። ያንን ተሞክሮ እየጠየኩ ነበረ 2004 ዓመተ ምህረት ጀምሬ ግብርና ጽሕፈት ቤት ሁሌ እየጠየኩ በሚኞት የጠበቅኩትን ዛሬ ቴክኖሎጂ በአጋጣሚ አግኝቻለሁ። ሩዝ ሲባል ያው በገበያ ገዝተን እንጠቀማለን እንጂ አዘራሩን አናውቅም። ግን ያን አዘራር ቅድመ ተከተል ዞን አስተዳደር፣ ክልል አስተዳደር፣ ወረዳው ሁሉ አሳይቶ ለወደፊት እኛ እንድንጠቀምና ቴክኖሎጂ ባለቤት እንድንሆን ያደረጉት ወረዳዎችን፣ ዞኖችን፣ ክልሎችን በጣም አመሰግናለሁ። የዳሞት ፑላሳ ወረዳ ዋና አስተዳዳሪ አቶ ዳዊት ኦይካ በበኩላቸው በወረዳው አየር ጠባይ መነሻ የሩዝ ሰብል ከፍተኛ ምርት እንደሚሰጥ የጥናት ውጤቱ ስለሚያረጋግጥ ይህንን ለማስፋት በትኩረት ይሰራል ብለዋል። በዳሞት ፑላሳ ወረዳ እንደ ክልል ከ20 ሄክታር መሬት በላይ የሩዝ ሰብል ዘር ማስጀመሪያ መርሃ ግብር ላይ የክልሉና የዞኑ ከፍተኛ የመንግስት ስራ ኃላፊዎችና
የአካባቢው አርሶ አደሮች በተገኙበት ተከናውኗል። የህፃናት መሰረታዊ የመኖር መብት እንዲከበርና እንዲረጋገጥ እንዲሁም የሚፈጸምባቸውን ጥቃቶችን ለመከላከል በትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ሴቶችና ህፃናት ቢሮ ኃላፊ ወይዘሮ ካሰች ኤልያስ ተናገሩ። የህፃናት መብት ለማስጠበቅና ጥቃትን ለመከላከል ሁሉም የማህበረሰብ ክፍሎች የበኩላቸውን ኃላፊነት በትክክል መወጣት እንዳለባቸው ተጠቁሟል። የዘንድሮ የአፍሪካ ህፃናት ቀን ምክንያት በማድረግ ለከፍተኛ ችግር ተጋላጭ የሆኑ ህፃናትን ለመደገፍ ከባለድርሻ አካላት ጋር በሀገር ውስጥ ጉዲፈቻ አገልግሎትና በህፃናት ጥበቃ ዙሪያ በወላይታ ሶዶ ከተማ የምክክር መድረክ ተካሂዷል። ይህ ዜና በዳዊት ኮይሻ ነው የተሰናዳው። አቅራቢዋ ደግሞ ሂሩት የምሩ ናት። ሀገራችን ኢትዮጵያ በህገ መንግስቱ መሰረት የህፃናት መብት እንዲጠበቅ፣ አካላዊ ጥቃት እንዳይደርስ፣ የሚያስፈልጋቸው እንዲሟላ፣ በመንፈሳዊ አእምሮዊና ማህበራዊ ጉዳዮች እንዲሟላላቸው ፖሊሲዎችና ስትራቴጂዎች በመቅረጽ እየተገበረች ትገኛለች። የህፃናት መሰረታዊ የመኖር መብት እንዲከበርና እንዲረጋገጥ እንዲሁም የተለያዩ ጥቃቶችን ለመከላከል በትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ሴቶችና ህፃናት ቢሮ ኃላፊ ወይዘሮ ካሰች ኤልያስ ተናግረዋል። የሚንከባከባቸው ስነልቦናቸውን የሚደግፋቸውን ሞራላቸውን የሚጠብቅላቸውን የሚያስፈልጋቸውን ፊዚዮሎጂካል ኒዱን የሚያሟላ ሰው ባጡ ቁጥር ተጋላጭ ይሆናሉ ማለት ነው። ተጋላጭ ሲሆኑ ደግሞ ለጥቃት ሰለባ ይሆናሉ ማለት ነው። ዋናዎቹ ጥቃቶች አምስት አይነት ጥቃቶች አሉ ማለት ነው። የመጀመሪያው በአካላቸው ጥቃት ይፈጸማል ማለት ነው። በወላጅ እጅ የማያድግ ልጅ ኃላፊነት በማይወስድ አካል መንገድ ላይ የወደቀ ልጅ ሊደርስ የሚችለው የአካል ጥቃት መገመት አያቅተንም ብዬ ነው የማስበው። የአካል ጥቃት ይደርስባቸዋል። በስነ ልቦና የወደቁ ይሆናሉ። ለተለያዩ ወሲባዊ ጥቃት ተጋላጭ ይሆናሉ። ኃላፊነታቸውን በማይወስድ ቤተሰብ እጅ ይወድቃሉ ማለት ነው። መሟላት ያለበትን እንደ ልጅ ሊሟላላቸው የሚገባው ነው ለማሟላት በማይችል ቤተሰብ እጅ ሰው እጅ በወደቁ ጊዜ መብታቸው ተጠብቆ ስነ ልቦናቸው ተጠብቆ ሊያድጉ አይችሉም ማለት ነው። በደቡብ ኢትዮጵያ ክልል በተለያዩ ምክንያት ወደ 35,000 የሚሆኑ ህጻናት ወላጅ አጥ መሆናቸውን መረጃዎች ያመለክታሉ። እነዚህንና ሌሎች ህጻናትን ስነ ልቦናዊና አካላዊ መብት ለማስጠበቅና ጥቃትን ለመከላከል ሁሉም የማህበረሰብ ክፍሎችና ባለድርሻ አካላት የበኩላቸውን ኃላፊነት መወጣት እንደሚገባቸው ኃላፊዋ አሳስበዋል። የሚፈልጉት ነገር አለ። ልጅ እንደመሆናቸው መጠን የሚፈልጉት ስሜት አለ። ያ ስሜታቸው ሊጠበቅላቸው ይገባል ማለት ነው። በአእምሯቸው ብቁ የሆነ አእምሮ ሊኖር ያስፈልጋል ማለት ነው። ሌላው ደግሞ የሚጠበቀው መንፈሳዊ እና ሶሻል ወይም ማህበራዊ የምንለው ማለት ነው። እነዚህን አምስቱን ፍላጎቶች ለህፃናቶች ማሟላት ይጠበቅብናል ማለት ነው። የክልሉ ሴቶችና ህጻናት ቢሮ ያዘጋጀው መድረክ ተሳታፊዎች ከሃይማኖት ተቋማት፣ ሀገር ሽማግሌዎችና ከሞዴል እድር መሪዎች የህጻናት መብት ለማስጠበቅ እየተከናወኑ ያሉ ስራዎች አበረታች ቢሆኑም በቀጣይ ሁሉም ማህበረሰብ በአንድነት በትኩረት መስራት እንደሚጠበቅ ተናግረዋል። እንደኛ ቤተክርስቲያን ማለት እንደ መካነ ኢየሱስ አንድ እየሰራን ያለንበት አለ። አርባ ምንጭ ከተማ ላይ እና ከዛም አልፎ ሌሎች አካባቢዎች ላይ መንገድ ዳር የተበተኑ ህጻናትን ለማሰባሰብ ከእያንዳንዱ ሰራተኛው እንደኛ ተቋም ያው እንግዲህ ደሞዝ በየወሩ ከ300 እስከ 500 ብር ያው በየወሩ እየተቆረጠ እየተሰበሰበ ነው። አስፈላጊው ያው ገንዘብ ከሰበሰብን መንገድ ላይ የወደቁ ልጆችን አስፈላጊው ሰብስበን ለወግ ማድረግ ማብቃት አለብን፣ ማስተማር አለብን። ከዛ በኋላም አልፎ ራሳቸውን እንዲችሉ የማድረግ ስራ መስራት አለብን እና እዚህ ላይ ህብረተሰቡ መስራት ያለበት እዚህ ተወክለንም የመጣን አካላት ማድረግ ያለብን ህፃናትን በየትኛውም አግባብ ሰው ሆነው የተፈጠሩ ህፃናትን እንደራሳችን እንደ ወለድናቸው ከአብራካችን እንደወጡ ህፃናት መቀበል መቻል አለብን። የሃይማኖት ተቋማት፣ የእድር ሰብሳቢዎች፣ የሀገር ሽማግሌዎች ህፃናት ላይ የሚደርሱ ጥቃቶችንም ጭምር ሲደርስ ብዙ ጊዜ ሽማግሌ ሆኖ የመሄድ
ጥቃት የተፈጸመባት ህጻን እያለች ለፈጻሚው ሽማግሌ ሆኖ የሚሄድ አዝማሚያም ስላለ ይሄ ትክክል እንዳልሆነ ጭምር ግንዛቤ ወስደው ህጻናት ጥቃት ሲደርስባቸው እነሱ ጥቃት አድራሹን ማውገዝ እንዳለባቸው ሽማግሌ ሆኖ መሄድ እንደሌለባቸው ጭምር ያስገነዘብንበት መድረክ ነው። ጥሩ የውይይት መድረክ ነበረ። ቀጣይ እንግዲህ ህጻናት ላይ የሚፈጸሙ ጥቃቶች ቀንሰው እናያለን። ወደ ጎዳና የሚወጡ ህጻናት ቁጥር ቀንሶ ለማየት የራሱ አስተዋጽኦ ስላለው ያው ማህበራዊ የያዙት ማህበራዊ መሰረት ከፍ ያለ ስለሆነ ከነሱ ጋራ አስፈላጊነቱ ይሄን ነው የሚመስለው ማለት። በየአካባቢው የሚገኙ ለጥቃት ተጋላጭ የሆኑ ህጻናትን ለመደገፍ ከጥቃት ለመከላከል ሁሉም የማህበረሰብ ክፍሎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ህዝባዊ መሰረት ያላቸው ተቋማት እንዲሁም ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው መልእክት ተላልፏል። በክልል ደረጃ ከ1.4 ሚሊዮን በላይ ከ5 ዓመት በታች የሆኑ ህጻናትን በሀገር አቀፍ ደረጃ ለሁለተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ ለመከተብ መታቀዱን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። ከግንቦት 22 አንስቶ እስከ ግንቦት 26 ድረስ የሚሰጠው የክትባት ዘመቻ ክልላዊ ማስጀመሪያ በወላይታ ዞን ጠበላ ከተማ ተካሂዷል። ማሩ ሞላ ዘመቻውን አስመልክቶ ተከታዩን ጥንቅር አሰናድቷል። በወላይታ ዞን ደረጃ ከ420 ሺህ በላይ ከ5 ዓመት በታች የሆኑ ህጻናት ይከተቡበታል ተብሎ በሚጠበቀው በዚህ መርሃ ግብር ከፖሊዮ ክትባት ጎን ለጎን ሌሎች ወሳኝ የጤና ተግባራት ተቀናጅተው እንደሚሰሩ የገለጹት የደቡብ ኢትዮጵያ ክልል የጤና ቢሮ ምክትል ኃላፊ አቶ ነብዩ ቤዛ በዘመቻው ወቅት ሐሰተኛ ሪፖርቶችን ከማቅረብ ባለሙያዎች መቆጠብ እንዳለባቸው አሳስበዋል። በክልል አቀፍ ደረጃ በሁለተኛ ዙር የፖሊዮ ክትባት ዘመቻ 1.4 ሚሊዮን ህጻናት ይከተባሉ ተብሎ ይጠበቃል። ከ5 ዓመት በታች ያሉ ህጻናት በመጀመሪያ ዙር 1.3 ሚሊዮን በላይ ህጻናት ተከትበዋል። በዚህን ጊዜ በተቀናጀ መልኩ ነበር የመረነው። በወቅቱ ባደረግነው እንቅስቃሴ የቆልማማ እግር ችግር ያለባቸውን 56 ህጻናትን በክልል ደረጃ ለይተናል። የማህፀን ውልቃትና ፊስቱላ ችግር ያለባቸውን እናቶች ከ20 በላይ የለየንበት አግባብ አለ። በተጨማሪም ምንም አይነት ክትባት ያላገኙ ህጻናትን ከ6000 በላይ ህጻናትን በወቅቱ ባደረግነው የተቀናጀ ፖሊዮ ክትባት ዘመቻ ስክሪን አውት አድርገን ሕክምና እንዲያገኙ ያደረግንበት ክትባትም እንዲጀምሩ ያደረግንበት አግባብ አለ። ለተከታታይ 4 ቀናት የሚሰጠው ዘመቻ በእቅዱ ልክ ለሁሉም ህጻናት እንዲዳረስ አስፈላጊውን ዝግጅት ማድረጉን ያስታወቀው የወላይታ ዞን ጤና መምሪያ በበኩሉ ያለው ጊዜ በጣም ጥቂት በመሆኑ ከ5 ዓመት በታች የሆኑ ህጻናት ወላጆችና አሳዳጊዎች ልጆቻቸው ክትባቱን እንዲወስዱ ማድረግ እንዳለባቸው አሳስቧል። ሁላችንም ይሄ ሁለተኛ ዙር ፖሊዮ ክትባት ሁሉም ህጻናት እንዲከተቡ ከማድረግ አንጻር ብቻ ሳይሆን ተቀናጅቶ የሚሰጡ የምግብ እጥረት ስክሪኒንግ አለ። የእናቶች የህጻናት ከ5 ዓመት በታች ህጻናት አለ። የእድገት ክትትል አለ። ቀድሞ ክትባት ያልወሰዱ ያቋረጡ ህጻናት ካሉ የመለየት አለ። ፍጹም ክትባት ያልወሰዱ ዜሮ ዶዝ የምንለውን ህጻናት ደግሞ ዜሮ ዶዝ ፍጹም ያልወሰዱ ካሉ ለይተን ደግሞ ክትባት እንዲያገኙ የማድረግ ስራዎች ተቀናጅተው የሚሰሩ ናቸው። ነው ለተከታታይ 3 ቀን ነው ክትባት የሚሰጠው። 4ኛው ቀን ማጠናከሪያ የሚሰጥበት ነው። ስለዚህ በነዚህ በተከታታይ 4 ቀናት ውስጥ ዋናውን ክትባት መውሰድ ያለባቸው ህጻናት እንዲወስዱ በማድረግ ሁላችንም የድርሻችንን ኃላፊነት እንድንወጣ የጠበላ ከተማ አስተዳደር ከንቲባ አቶ ታረቀኝ ጌቼሬ እንዳሉት በጥቂት ቀናት ውስጥ ብቻ ተካሂዶ በሚጠናቀቀው የተቀናጀ የፖሊዮ ክትባት ዘመቻ ላይ እንደ ጠበላ ከተማ አስተዳደር የታቀደው 7000 ህጻናትን ለመከተብ የሚደረገው ጥረት እንዲሳካ አስፈላጊውን ትብብር እንደሚያደርጉ ገልጸዋል። ፖሊዮ ዘመቻ ክትባት ዘመቻ ተብሎ የተወሰነ ነውና ይሄንን እኛ እንደ አቅም መውሰድ መቻል አለበት። እንደ ከተማ በሁለቱም ቀበሌ ላይ ውጤት በሚያመጣ መልክ ዘመቻውን በተጠናከረ ሁኔታ እንዲሄድ የኛ ድጋፍና ክትትል ማታ ውሎን የመገምገም ከ22 እስከ 25 የተቀመጠ ጊዜ ገደብ አለ። ግን ከጊዜ ገደብ ቀድመን ለመጨረስ ጥረት መናረግበት ሂደት ይሆናልና አንድም ህጻን ከ5 ዓመት በታች የሆነ ህጻን ሳይከተብ እንዳያልፍ
በእኛ በኩልም ድጋፍና ክትትል የምናደርግበት ይሆናል። በክትባት ማስጀመሪያው የተገኙት የከተማዋ ነዋሪዎችም የጤና ባለሙያዎች ባስገነዘቧቸው መሰረት ልጆቻቸውን ማስከተባቸውን ተናግረዋል። 5 ዓመት በታች ስለሆነች ከዚህ በፊትም ባለፈው ሳምንትም ክትባት ወስዳለች። እናቶች ለልጆች የሚሰጠውን ክትባት በክትትል እንዲያስከትቡ እመክራቸዋለሁ። ምክንያቱም ይሄ በዋጋ ቢሆን በጣም ብዙ ነገር ነው፣ ግን በነፃ የሚሰጠው የተለያዩ ክትባቶች አሉ። የኩፍኝ የተለያዩ ክትባት ባለፈው ሳምንትም የተሰጡ አሉ እና ለልጆች ጠቃሚ ስለሆኑ ልጆች ጤናማ ሆኖ እንዲያድጉ ከተለያየ በሽታ እንዲጠበቁ ዘንድ ቢያስከትቡ ልጆች አይጥቡ ስለሆነ ጤንነት መውሰድ አለባቸው። ሳይቀሩ ክትፋቱን በየወሩ መውሰድ አለባቸው። ውድ ዋጋ ወደ ሀገር ቤት የገቡ መድኃኒቶች በነጻ መሰጠታቸውን በመመልከት ህብረተሰቡ ለክትባቱ የሚሰጠው ትኩረት ማነስ እንደሌለበትም መልእክት ተላልፏል። ሰጥቶ የመቀበል ስርዓት የሆነውን ግብር ማህበረሰቡ በታማኝነትና በፈቃደኝነት እንዲከፍሉ ለማስቻል እየሰራ እንደሚገኝ የወላይታ ዞን ገቢዎች መምሪያ አስታወቀ። መምሪያው ከቦዲቲ ከተማ ገቢዎች ጽህፈት ቤት ጋር በመሆን በቦዲቲ ሁለተኛ ደረጃ ትምህርት ቤት ታክስ ከኛ ለኛ ክበብ በግብር አከፋፈል ስራ ዙሪያ ጥያቄና መልስ ውድድር አካሂዷል። ትሩንጎ ሙሉ ላሰናዳችሁ ዘገባ ትሁን ዘለቀ። ግብር መንግስት በህግና በደንብ ላይ ተመስርቶ ከህዝብና ከድርጅት ገንዘብ የሚያገኝበት መሳሪያ ነው። ዜጎች በንግድ ቤትና ንብረትን በማከራየትና በሌላ በማንኛውም መንገድ ከሚያገኙት ገቢ ላይ በህግ በተቀመጠው መሰረት ግብር መክፈል ይጠበቅባቸዋል። የወላይታ ዞን ገቢዎች መምሪያ በግብር ዙሪያ ማህበረሰቡ በቂ ግንዛቤ እንዲኖረው በማሰብ የተለያዩ ስራዎችን እየሰራ ይገኛል። በህብረተሰቡ ውስጥ ግንዛቤ የማስጨበጥ ስራ በስፋት እየሰራ ነው ያለው። ከዚህ አንዱና ዋነኛው በተለይ በዚህ በአደረጃጀቶች የሚሰጥ በግብር ምንነትና ጠቀሜታ ዙሪያ ላይ በአደረጃጀቶች የሚሰጥ የግንዛቤ ማስጨበጫ መድረኮች ናቸው። እነዚህን ስንል አንደኛ አደረጃጀቶች ስንል ወጣቶች እና የሴቶች አደረጃጀቶች አሉ፣ የሃይማኖት ተቋማት አሉ። በትምህርት ቤቶች የታክስ ክበባትን በማቋቋም ያንን ተማሪዎችን በደንብ አድርጎ ግንዛቤ እንዲፈጥሩ የማድረግ ጉዳይ ነው። እንግዲህ ተማሪዎች የግብርና ታክስ ግንዛቤ ማሳደጊያ መንገዶች በርካታ ናቸው። ከዛ ውስጥ አንደኛው የሆነው የቦዲቲ ከተማ ሁለተኛ ደረጃ ትምህርት ቤት ከወላይታ ዞን ገቢዎች እንዲሁም ከቦዲቲ ከተማ ገቢዎች ጋር በመሆን ታክስ ከኛ ለኛ ክበብ አባላት ጋር ላሉ ክበባት ታክስ ግንዛቤ ማሳደጊያ ስልጠናና የተማሪዎች ጥያቄና መልስ ውድድር ነው ያካሄድ ነው። ዋናው ዓላማው ያው የታክስ ግንዛቤ የግብርና ታክስ ግንዛቤ ማሳደጊያ ተሰርቶ የግንዛቤ ያደገውን ማህበረሰብ መፍጠር ማለት ነው። የቦዲቲ ሁለተኛ ደረጃ ትምህርት ቤት ታክስ ከኛ ለኛ ክበብን በማዘጋጀት የትምህርት ቤቱ ሰራተኞችና ተማሪዎች ግብር መክፈል ልማትን መደገፍ መሆኑን እንዲረዱ የበኩላቸውን እየተወጡ እንደሚገኙ የገለጹት ደግሞ የትምህርት ቤቱ መምህርና የታክስ ከኛ ለኛ ክበብ አስተባባሪ መምህር አሎራ ሚኖታ ናቸው። ትምህርት ቤታችን ታክስ ከኛ ለኛ ክበብ አለ። በብዛት የ11ና የ12ኛ ክፍል ሶሻል ተማሪዎችን እነሱን ስለሚመለከት እያሳተፈን ስለ ግብር ትምህርት እየሰጠን እንገኛለን። በሚኒ ሚዲያ ክበብ ደግሞ በየሳምንቱ ማክሰኞን የመረጥ ነው። የቦዲቲ ትልቁ ገበያ ማክሰኞ ስላለ ተማሪዎች ያው ከተለያየ አካባቢ ይመጣሉ። ከገጠር ከከተማ ቤተሰብ ለሸመታ ከተማ ወጥተው ሲመለሱ በግብይት ወቅት ደረሰኝ እንዲቀበሉ ትምህርት እንሰጣለን። መንግስት አብዛኛውን ወጪ የሚሸፍነው በግብር መሆኑንና ግብር መልሶ እኛን እንደሚጠቅም ተገንዝበናል ያሉት የቦዲቲ ሁለተኛ ደረጃ ትምህርት ቤት ተማሪዎችም ባገኙት አጋጣሚ ሁሉ ስለ ግብር ማህበረሰቡን ለማስተማር ዝግጁ መሆናቸውን ተናግረዋል። መጀመሪያ ግብር እንደሚያስፈልግ አውቃለሁ፣ ግን ያን ያክል ብዙ ግንዛቤ አልነበረኝም። ግን አሁን ሲያስተምሩና የተለያዩ ነገሮችን ሲያሳዩን ጊዜ ብዙ ግንዛቤዎችን አግኝቻለሁ። ከነሱ አሁን ለመጥቀስ ያህል መክፈል ግዴታ ነው ሆኖ አንዳንድ ሰው ከሚያገኘው ገቢ መክፈል ግዴታ ሆኖ የሀገርን ፍቅር የሚገልጽ አንድ አካል እንደሆነ አግኝቼበታለሁ። በዛሬ በተካሄደው ብቻ ሳይሆን በክላሳችን ስንማር የሶሻል ተማሪዎች በመሆናችን መጠን ያው በትምህርትም ተምረናል። የተማርነው ደግሞ በአማርኛ አሁን ተገልጦ ነው የመጣው። እሱን በቀላሉ በማንበብ
ብዙ ነገር እንደተረዳው ግብር ሲባል በእኛ መጽሐፍ 90% የመንግስት ገቢ ምንጭ ነው ይላል። ከዛ የተቀሩት 10%ዎች ብድር ሊሆን ይችላል፣ ገንዘብ ማተም ምናምን ይላሉ። ስለዚህ ያ ነገር ነው። አንድ አካባቢ እድገትና ልማትን የሚደግፍ እንዲሁም ግብር መክፈል ያለበት ማንኛውም ሰው ሰጥቶ የመቀበል ስርዓት የሆነውን ግብር በታማኝነትና በፈቃደኝነት መክፈል አለበትም ተብሏል። በደም እጦት ምክንያት በወሊድ ወቅት የሚከሰት የእናቶችን ሞት ለመቀነስ ደም መለገስ አስፈላጊ መሆኑን በወላይታ ሶዶ ከተማ በጎ ፈቃደኛ ደም ለጋሾች ተናገሩ። ከተለያዩ ተቋማት ጋር በመተባበር የወገኖቻችንን ሞት ለመቀነስ የደም ማሰባሰብ ስራ እየሰራ መሆኑን የወላይታ ሶዶ ደም ባንክ ቅርንጫፍ ጽሕፈት ቤት አስታውቋል። በዚህ ጉዳይ ላይ ነሂሚያ ገነቱ ተጨማሪ ይዛለች። ባለንበት አካባቢም ሆነ በሀገር አቀፍ ደረጃ የሰው ልጆች ሞት እያስከተለ የሚገኘው አስከፊ አደጋና እናቶች በወሊድ ወቅት በሚያጋጥማቸው የደም ማነስ ነው። ታዲያ እነዚህ ችግሮችን ለመቅረፍ ግብ ጥሎ እየሰራ የሚገኘው የደም ባንክ አገልግሎት በወላይታ ሶዶ ከተማ በኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን በነበረው ዓመታዊ ክብረ በዓል ላይ በመገኘት ከምእመናኑ የደም ማሰባሰብ ስራ አከናውኗል። በመርሃ ግብሩ ተሳትፎ ደም የለገሱ ግለሰቦች ህይወትን ለማዳን በሚደረገው ተግባር ተሳታፊ በመሆናቸው መደሰታቸውን ገልጸዋል። እኛ ሰዎች ላይ ደም ብዙ ሊኖር ይችላል፣ ግን ይሄን ደም አጥቶ የሚሞቱ እናቶቻችን፣ አባቶቻችን ብዙ ህብረተሰቦች አሉና እነዛ ህብረተሰብ እኔ ከ3 ወር አንዴ ለግሼ ህይወት የሚያገኘው ከሆነ በኢየሱስ ወሩ በለግስ ምንም አይነት በሽንት በተለያዩ ነገሮች የሚወጣ ደም ስለነበረ እና መለገስም ስላለብኝ የኢትዮጵያዊነት ግዴታችንም ስለሆነ ከዛ አንዛ ነው የለግሰው። ደም ስለግስ ሁለተኛ ዙር ማለት ነው እና ደስ ነው የሚለኝ ማለት ኖሮኝ በብር ማልረዳውን ሰው ባለኝ በደሜ ብረዳ መርዳቴ ለኔ ደስታዬ ነው። ያ ሰው ማለት የኔ እንደሚወሰደው ሰው በንስ በሱ ህይወት አንድ ቫልዩ ማለት ጥሩ እንትን አለኝ ያስቀመጥኩት አሻራ አለ ብዬ ስለማስብ ደስ ይለኛል። እኔ በወሰዱት ደም አሁን እናቶች አደጋ ደረሰባቸው ሰዎች ስለሚተርፉ እኔ ደም ልስጥ ብዬ ዛሬ የመጀመሪያ ነው ማለት ነው። የመጀመሪያ ነው። ከዚህ በኋላ ይቀጥላለሁ እና በጣም ደስተኛ ነኝ። ደም ለጋሾቹ እንደሚሉት ከሆነ ደም በመለገሳቸው የሚያገኙት ጥቅም እንጂ ጉዳት የሌለው በመሆኑ ደም መለገስ የሚችል ሁሉም በዚህ በጎ ተግባር ተሳታፊ እንዲሆኑ አጽንኦት ሰጥተዋል። እንደማይጎዳቸው እናገራለሁ እና የሚጎዳቸው ነገር ስለሌለ ቢለግሱና የአንድን ሰው ህይወት ማትረፍ ቢችሉ ጥሩ ነው። ወገኖቻችን ደም በማጣት የሚሞቱ ወገኖቻችንን የኛ 1 ሊትር ደም ለብዙ ሰዎች ፈውስ እና ህይወት መቀጠል ስለሚሆን ማንኛውም ሰው ቢለግስ በተቻለ መጠን ሁሉም ሰው እየመጣ ቢለግስ ችግር የለም። ይሄው እኔም ለግሼ እየወጣሁኝ ነው። ምንም ያስፈራ ነገር የለም። የሚችሉ ሰው እየመጣችሁ በተለይ ለእናቶች ሞት ምክንያት እንዳይሆን ሁሉም ሰው የተቻለውን ነገር ቢያደርግልኝ ደስ ይላል። የሰው ልጆች ህይወት ለማዳን በሚደረጉ ተግባራት የሃይማኖታዊ አስተምሮ አንዱ አካል በመሆኑ ምእመናኑ ሁሌም ተሳታፊ መሆን ይገባል ያሉት የሃይማኖት አባት ቀሲስ ገብረ ሚካኤል ታከለ ተናግረዋል። ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያንም እንዲህ አይነት ተሳትፎ አድርገናል። ስለዚህ ዛሬ ደግሞ እዚህ ኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን ላይ በክብረ በዓሉ እለት እናንተ ደግሞ ተገኝታችሁ ይህን ጥሪያችሁን ለኛ ስላስተላለፋችሁ እኛ ደግሞ ምእመናንም እንዲለግሱ አድርገናል። ይሄ ደግሞ ትብብራቸው ያለው ነገር ነውና ለተጎዱት ሁሉ እኛ ደግሞ በጸሎትም እግዚአብሔርን እንጠይቃለን። ደም በማጣታቸው ምክንያት ደግሞ ለሚጎዱት ደግሞ እየሰጠን እየለገሰን ህይወታቸውን እናተርፋለን። የእናቶችን ሞት ለመቀነስና በደም እጦት የሚሞቱ ወገኖቻችንን ለማትረፍ ከተለያዩ ተቋማት ጋር በጋራ በመስራት ደም የማሰባሰብ ስራ በትኩረት እንደሚሰራ የገለጹት ደግሞ የወላይታ ዞን ጤና መምሪያ ባለሙያ አቶ ዘሪሁን ዳዊት ናቸው። ያው እንደ ሀገር እየደረሰ ያለው የተሽከርካሪ አደጋ አንዱ ነው። ሌላው እናት ትውልድ እያስቀጠለች በደም እጦት ምክንያት ትሞታለች። ስለዚህ የእናቶችን ህይወት ለማስቀጠል መኖር የቻለች የምትሞት እናት እንዳትሞት ለማድረግ በቂ ደም ጤና ተቋማት ላይ መኖር አለበት። በቂ ደም እኛ ደግሞ መሰብሰብ የምንችለው እንደዚህ አይነት ተቋማትን እየደረስን ህብረተሰቡን እያነቃቃን
ካልሆነን በስተቀር ደም መሰብሰብ አይቻልም። ደም መለገስ የሚችል ሁሉ የወገኖቹን ሞት ለመቀነስ ደም መለገስ ባህል ማድረግ ይገባል። የሴቶችና አካል ጉዳተኞች የፖለቲካ ተሳትፎና በሀገራዊ ምርጫ የመምረጥም ሆነ የመመረጥ መብት እንዲረጋገጥላቸው የሚመለከታቸው አካላት ድጋፍ ሊጠናከር እንደሚገባ ተገለጸ። ውመን ኢን ማይስ ኢትዮጵያ የተባለው ድርጅት ከኢትዮጵያ ምርጫ ቦርድ ጋር በመተባበር የሴቶችና አካል ጉዳተኞች መብትና ተሳትፎ ዙሪያ ግንዛቤ ማስጨበጫ መርሃ ግብር በበሌ ሐዋሳ ከተማ አካሂዷል። ሀና ደረሰ በዝርዝር ታስመለክተናለች። ሴቶችና በአካላቸው ጉዳት ያለባቸው ዜጎች በኢትዮጵያ ፖለቲካ መሳተፍ እንደሚችሉ በተሰራው የግንዛቤ ስራ ተሳትፏቸው እያደገ መጥቷል። በምርጫ ወቅትም የመምረጥና የመመረጥ መብታቸውም የተጠበቀ ነው። በወላይታ ዞንም ዊመን ኢን ማይስ ኢትዮጵያ የሚባል ድርጅት ከኢትዮጵያ ምርጫ ቦርድ ጋር በመተባበር በተለያዩ ወረዳዎች የንቅናቄ መርሃ ግብር አዘጋጅቷል። በበሌ ሐዋሳ ከተማ ባካሄደው የንቅናቄ መርሃ ግብር ያነጋገርናቸው የአካባቢው ወጣቶች ግንዛቤ አግኝተናል ብለዋል። አካታች የሆነ ትምህርትን በጣም ነው ያስተማሩን። ያው አካል ጉዳተኝነት ማለት ምንም የሚያግት ነገር አይደለም። ሁሉንም መስራት እንችላለን። ዋናው የሚሰራው አይምሮ ለሰው ልጅ የሆነ ነገሮችን የሚሰራው አይምሮ ስለሆነ ሁሉም ነገር ይቻላል። ያው ሴቶች ማህበረሰብን ሀገርን መራሱ ሊያስተዳድሩ እንደሚችሉ ብዙ እውቀት ከነሱ ቀስም ያለውና ያው አሁን ማህበረሰብ የሚያስበው ነገር አለ። ሴት ልጅ አትችልም፣ በዛ ላይ ደግሞ አካል ጉዳተኛ ከሆንሽ የሆነ ነገር አትችይም የማለት ሀሳብ አላቸውና ይሄ ነገር ልክ እንዳልሆነ የሰው ልጅ ሰውን ሊያስተዳድር የሚችለው ሊማራ የሚችለው በአይምሮ እንደሆነ እና ይሄ ማህበረሰብ ይሄንን ተረድቶ አካል ጉዳተኝነት ምንም ሰዎችን የሚያግት ነገር ከምንም ነገር የሚያግት ነገር እንደሆነ እንዲረዱ ብዙ አስተምራሉ። ውመን ኢን ማይስ ኢትዮጵያ ከምርጫ ቦርድ ጋር ተባብሮ እንደዚህ አይነት ትምህርት ባቀረበው ልክ ሌሎች ድርጅቶችም በዚሁ መልኩ ማህበረሰባችን የሴቶች ሚና በማህበረሰባችን ውስጥ ከፍተኛ እንደሆነ ማስተማር እንዳለባቸውም ተረድቻለሁ። ምክንያቱም በዚህ ትምህርት ብዙ ሴቶች የተነቃቁበት ነው። ምክንያቱም ሴቶች በማህበረሰባችን ማድረግ እንደማይችሉ ተደርጎ ሲታሰብ የነበረ ስለሆነ አሁን ላይ ደግሞ ሴቶች በዚህ ትምህርት ራሳቸውን አብቅተው ማህበረሰብን ወክለው የራሳቸው አፍ ሆኖ መናገር እንደሚችሉም ትምህርት የወሰዱበት ስለሆነ በዚህ መልኩ በዚህ ትምህርታዊ መንገድ ሌሎች ድርጅቶችም በዚህ መልኩ ስልጠና ቢሰጡና የማህበረሰባችን አስተሳሰብ እንዲቀየር ቢሰሩበት እጅግ የተሻለ ነው ብዬ ነው ማምነው። የከተማው ሴቶችና ህጻናት ጽህፈት ቤት በበኩሉ የተደረገው የንቅናቄ መርሃ ግብር ግንዛቤ የሚያስጨብጥ መሆኑን ገልጸው በከተማው አቅመ ደካሞችን ለመርዳት ታቅዶ እየተሰራ እንደሆነ ገልጿል። እነሱም በሌላ ባለድርሻ አካላት ጋር አምጥቶም ግንዛቤም ይሰጣል። ደግሞ ተጠቃሚም በገንዘብም በልብስም በምንም ለነሱ ድጋፍ እንሰጣለን። ሌላው ደግሞ በገንዘብም በአልባሳትም እንደግፋቸዋለን። ውመን ኢን ማይስ ኢትዮጵያ መስራች ወይዘሮ አባይነሽ አሽኮ በበኩላቸው በዞኑ ውስጥ ተዘዋውረው ያከናወኑት ንቅናቄ ስኬታማ ነው ያሉት ሲሆን ሴቶችንና የአካል ጉዳተኞችን የመደገፍ ተግባር ወደፊት ወደ ተለያዩ አካባቢዎች እየሰፋ ተጠናክሮ ይቀጥላል ብለዋል። እንቀጥላለን ይሄንን ስራ ብሔራዊ ምርጫ ቦርድም እንግዲህ ለወጣቱ ቀጥሎም ላሉ ትውልድ ይሄንን ደግሞ ሴት ትችላለች፣ አካል ጉዳተኛም ይችላል፣ መምራት ይችላል የሚለውን እያስተማረ ነው። እኛም አብረን በአጋርነት እየሰራን ያለ ነው። የሚቀጥሉ ስራዎችም ሰፋ ባለ መልክ ይኖሩናል። እንደ ድርጅት መሪ ደግሞ ይሄ ወረዳ ይሄ ከተማ አስተዳደር እኛ ከምንሰራባቸው አንዱ ነው። ከዚህ በፊትም የዛሬ አመት ዲሞክራሲያዊ ምርጫ ሀሳቦች ዙሪያ ላይ የወጣቶችና ሴቶች ክርክርና ውይይት መድረክ አዘጋጅተን ነበረና በጣም ጀግና ወጣቶችን አግኝተንበታል። አእምሯቸውን በአግባቡ የሚጠቀሙ አካል ጉዳተኞች ሀገርን የመለወጥ ኃይል ስላላቸው ህብረተሰቡ ሊደግፋቸው ይገባል።